በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም ቀሲስ ሶሎሞን የዚህ ታላቅ ካቴድራል አስተዳዳሪ፣ ክቡራን እና ንዑዳን አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች፣ በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። እንደ እግዚአብሔር መልካም ፈቃድ የምንነጋገርበት የስብከታችን ርዕስ ሰይጣን የሚወደውና የሚጠላው ሁለት ነገር የሚል ነው። ወይም ሁለቱ ነገሮች ብላችሁም በርዕስ መያዝ ትችላላችሁ። ረዘም ስለሚል ግን ሙሉውን ሀሳብ የሚገልጥልኝ እሱ ስለሆነ ሰይጣን አጥብቆ የሚጠላቸው ሁለት ነገሮች አሉ። ሰይጣን ጸናይ ሰናያት ነው። በጥቅሉ ምንም አይጠላዋል። ሁለት ነገሮች ብቻ እንዴት ተመዘው ሰይጣን የሚጠላቸው ይባላል የሚል ሰው ሊኖር ይችላል። ግን ከነዛ ውስጥ በብዛት ወይም በጸናበት ለመናገርና ለዚህ ጉባኤ ለማስገንዘብ መጽሐፍትም የተስማሙበትን እነዚህ ነገሮች ለመጥቀስ ነው። አንድ የሚወደው፣ አንድ ደግሞ አጥብቆ የሚጠላውን ነገር እናነሳለን። እነዚህን ሁለት ነገሮች ባለን ጥቂት ደቂቃ እናያለን። እነዚህ ሁለት ነገሮች የመጀመሪያው ጸሎትን ማስታጎል ወይም ጸሎትን ማቋረጥ ነው። ይሄ ጸሎት ላልጀመረ ሰው ሳይሆን ጸሎት ለጀመረ ሰው ወይም መጸለይ ለጀመረ ሰው፣ መጸለይ ለሚችል ሰው የሚነገር ነው። እዚህ ውስጥ ያለን ሰዎች ይብዛ የሚነስም የምንጸልይበት ሰዓት፣ የምንጸልየው የጸሎት አይነት፣ የምንጸልይበት ጊዜ አለ። እንደው ግፋ ቢል በህብረት ተገኝተን እንጸልያለን ክርስትናውን ስለሚያስገድደን እና አንዱ ሰይጣን አጥብቆ የሚጠላው ማን ነው? የሚወደው ጸሎት ማስታጎል ነው። ሁለተኛው አጥብቆ የሚጠላው ደግሞ በጣም በከፍተኛ ደረጃ የሚጠላው በረከቷ ይድረሰንና እመቤታችን ቅድስት ድንግል ማርያምን ነው። ይህንን የሚነግረን ሊቁ አባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ የተናገረው የት ነው፣ እንዴት ነው የተናገረው የሚለውን ከማየታችንና ከማብራራታችን በፊት ትንሽ ሰይጣን የሚለውን ሀሳብ ማብራራት ያስፈልጋል። መቼም አሁን ሰዎች ግብሩን እየሰሩት እየፈጸሙት ስለሆነ ስለ ሰይጣን ምንነት በመናገር ጊዜ የምናጠፋበት ሰዓት አይደለም። ብዙ ምሳሌዎች ስላሉ በገሃድ የሚታዩ ብዙ ነገሮች ስላሉ፣ ግን መሰረታዊ የሆነ ነገር ስለሆነ ሰይጣን የወደቀ የተዋረደ ከሳሽ ርካሽ ውዳቂ ማለት ነው። አቅመ ቢስ፣ ምንም አቅም የሌለው፣ ምንም ማድረግ የማይችል፣ በጣም በሚገርም መልኩ የምናስበውን የማያውቅ፣ በደንብ እንድትሰሙ ይፈልጋሉ። ምን እንደምናስብ ምን እንደምናቅድ የማያውቅ ተራ እና ታናሽ ፍጥረት ነው። ካልተናገርን በስተቀር ሰይጣን የምናስበውን አያውቅም። አሁን አዲስ አስተምሮ መጥቷል። ወደዛ ዝርዝር አልገባም። ሰይጣንን የሚያገዝፍ እና ሰውነትን የሚያሳንስ እና የመንፈስ ቅዱስን ጥበቃ
እንድንጠራጠር የሚያደርግ ትምህርት የሚያስተምሩ ሰዎች አሉ። ያሰብነውን ያውቃል ብለው ሰይጣንን በዚህ ልክ የሚገልጹ ሰዎች አሉ። ኢትዮጵያ የዓለም ብርሃን ብለው ራሳቸውን የሚጠሩ ሰዎች አሉ። እና ሰይጣን ያሰብከውን ያውቃሉ ይላሉ። በጭራሽ ሰይጣን ያሰብነውን አያውቅም። ያ ቢሆን ኖሮ እናልቅ ነበር፣ በጣም ከባድ ነበር። አንዳንድ ጊዜ እንደው የእግዚአብሔርን ቸርነት የምናድንቅባቸው ነገሮች ገልጦ ማሳየትና ማስረዳት ያስፈልጋል። እንዴት አድርጎ እግዚአብሔር እንደሚጠብቀን ማለት ነው። ይሄ ሰይጣን የምናስበውን የሚያውቅ ከሆነ እንግዲህ የምናመልከው እግዚአብሔርን የሚገዳደር ነው የሚሆነው ማለት ነው። በጣም ከባድ ነው። ስለዚህ ሰይጣን በዚህ ልክ የወረደ ነው። የምናስበውን የማያውቅ ካልተናገርን በስተቀር ሰይጣንን አንድ ታላቅ አባት ሲገልጸው መጽሐፈ መነኮሳት ላይ የሚዘራውን የሚበቅለውን ሳያውቅ የሚዘራ ሰነፍ ገበሬን ይመስላል ይለዋል። አንድ ገበሬ ይዘራል፣ የሚዘራው ግን ለመሬቱ ይስማማው አይስማማው ግን አያውቅም። ይሄ በጣም ከባድ ነው። መሬቱ ሽንብራ ይሁን ባቄላ፣ ስንዴ ይሁን ጤፍ እንደሚያበቅል ሳያውቅ ዝም ብሎ በግብት ነው የሚዘራው። ከከሰረ ከሰረ፣ ከበቀለ በቀለ። እንዲህ አይነት ገበሬ የለም። መሬቱ ለምን እንደሚስማማ አውቆ ነው ገበሬው የሚዘራው። ሰይጣን በምን ፈተና እንደምንወድቅ ምን እንደሚያሸንፈን እንኳን አያውቅም። ዝም ብሎ በጅምላ ነው የሚሰጠን። የምንወደው ነገር ላይ ስናተኩር ግን ከዛ በኋላ ፈተናውን ያመጣዋል። ወደዛ ዝርዝር አልሄድም እንጂ ብዙ ማስረጃዎች አሉ። ይሁዳንም በዛ ልክ ነው የፈተነው፣ በፍቅረ ነዋይ ማለት ነው። መጀመሪያ ይሁዳ ሐሳቡን ስለገለጠው ማለት ነው፣ ፍላጎቱን ስለገለጠው ፕሮጀክቱን የሰራው ይሁዳ ነው። ገንዘብ ደግሞ የሚያገኝበትን ቦታ የጠቆመው ሰይጣን። ስለዚህ የምንወደው የምንፈልገውን ነገር ስለማያውቅ በግምት ነው ብዙ ነገሮችን ያመጣልንና ከዛ ውስጥ እኛ የምንፈልገውን ነገር ስንወስድ እዛ ላይ ፈተናውን ያጠነክራል። አንድ ማስረጃ ልጥቀስ ከመጽሐፍ ቅዱስ። በዚህ በኦሪት ዘፍጥረት ምዕራፍ 3 ላይ አዳምና ሔዋንን ጥያቄ ጠይቋቸው ነበር ሰይጣን። በመጀመሪያው ማለት ነው ሊያስታቸው ባሰበ ጊዜ፣ ከገነት ሊያወጣቸው ሊያባረራቸው ከእግዚአብሔር ሊለያቸው ባሰበ ጊዜ የጠየቃቸው ጥያቄ ነበር። ይህን ጥያቄ የጠየቀው ሰይጣን እኛ እንደምናስበው ለጠቅላላ እውቀት አይደለም፣ ፍጹም ስለማያውቅ ነው። በተናገረው በጠየቀው ጥያቄ ምክንያት የውስጣቸውን ማወቅ ስለፈለገ ነው። ለዚህ ነው ኢትዮጵያውያን ተናግሮ አናጋሪውን ያዝልኝ ይላሉ። ተናግሮ ማናገር ምስጢር እንዲያወጡ ማድረግ አንድ ስልቱ ነው እና ሲጠይቃቸው እንደዚህ አላቸው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1 ላይ እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር፣ ሴቲቱንም በእውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን ብሎ ጠየቃት ይላል። እባብ ሲባል ይገባናል፣ በእባብ ውስጥ ያደረው ሰይጣን። ከዚህ ከገነት ዛፍ ሁሉ እንዳትበሉ ታዛችኋል ብሎ ጠየቀ። ከዛ ሴቲቱ እንዲህ ብላ መለሰችለት፣ አይደለም። ሴቲቱም ለእባቡ አለችው፣ በገነት ካለው ከዛፍ ፍሬ እንበላ ዘንድ እንበላለን፣ ነገር ግን በገነት ካለው መካከል ከዛፉ ከመልካሙ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም አለን ይላል። አሁን ምስጢር አወጣች። አይ ሁሉንም አይደለም፣ ይሄንን ብቻ ነው እንዳትበሉ ያለን። ይሄንን ብቻ እንዳትበሉ ያለን ደግሞ ነፍጎን አይደለም፣ እንዳትሞቱ ብሎን ነው። ከዚህ የበለጠ መረጃ የለም። ስለዚህ እንዴት አድርገው እንደሚበሉ መጣር ማሰብ ጀመረ ማለት ነው። ሚስጥሩን የነገረችው ራሷ ሔዋን ነች። መልሱ ሊሆን የሚገባው እንዳትበሉ አዟልን? ከገነት ካለው ፍሬ ሁሉ እንዳትበሉ አዟል? አይ አላዘዘም ነበር መልሱ። እሷ ማብራሪያ ጨመረችበት እና ምስጢር አወጣች። ብዙዎች የምንጎዳው ራሳችን በተናገረው ነው፣ ራሳችን ባወጣ ነው፣ ራሳችን ባሰጣ ነው፣ ራሳችን በገለጥ ነው። ምስጢር ነው። ብዙዎች ሰዎችም የሚፈልጉት ይህን ነው፣ ማናገር፣ ማስለፍለፍ፣ ማስወጣት፣ ማወጣጣት ነው። ስለዚህ ሰይጣን ይሄንን ተጠቅሞ አዳምና ሔዋንን ከገነት እንዳስወጣቸው የቤተክርስቲያናችን ታሪክ ቅዱሳት መጻሕፍትም የሚመሰክሩት ነው። ከምላሿ ተነስቶ እንዲህ አለ ይላል። ምላሿ በጣም የሚገርም ነው፣ ረጅም ነው። አይታችሁት ከሆነ
አይደለም። በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩትም አለ። ከዚህ ምላሽ ተነስቶ እንዲህ አለ። እባቡም ለሴቲቱ እንዲህ አላት፣ ሞትን አትሞቱም አላት። ትሞታላችሁ ያለው እግዚአብሔር ነው። በድፍረት አትሞቱም ማለት ሰይጣን እዚህ ላይ ያበቃል። የሰማችሁ ከእግዚአብሔር ትሞታላችሁ የሚለው ነው። እንደገና ደግሞ ከሰይጣን የምትሰማው አትሞቱም የሚለው ነው። ዓለም ይህንን ነው የሚነግረን። ሞትን አትሞቱም፣ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው። እግዚአብሔርነቱ እንዳይቀማ ስለፈለገ ነው። እንደሱ እንደምትሆኑ ስለሚያውቅ ነው እንዳትበሉ ያላችሁ። ከዚህ በኋላ ነው አየችው ለመብላት የሚያስጎመጅ ለዓይንም የሚያምር ሆኖ ታያት ይላል። ኢትዮጵያውያን ለዚህ ነው አንድ ነገር መናገር ሲፈልጉ የሰይጣን ጆሮ ምን ይበል ነው? የሰይጣን ጆሮ ይደፈንና ብሎ መናገር ይጀምራል። አይደፈንም። ከተናገርከው ያበቃናል። መናገር የሌለብህን ነገር መናገር የለብህም። በጣም የሚገርሙ ንግግሮች አሉ ኢትዮጵያውያን የሚናገር እንዳይሰማ ማለት ነው። የምናስበውን አይወቅም መቼም ስንናገር ነው። ስለዚህ ብዙ ሰው እኔ እናገራለሁ የተናገርኩት አይፈጸምም ይላል። ስንናገረው ያበቃለታል። ሌላ የሚሉት አለ ሙያ በምንድን ነው ይላሉ? በልብ ነው። የሚገርም እኮ ነው። የቅዱሳት መጽሐፍት ትምህርት ነው። እንዳይሰማ ጸላይ ሰናያት እቅዳችንን እንዳያውቅ። አንዱ ጓደኛ አለኝ ለሊት ታስቀድሳለህ ቤተክርስቲያን መሄድ እንፈልጋለን ሲሉት ወሬ ያስቀይሳል። እመጣለሁ አይመጣም አልመጣምም አይልም። እና አንድ ቀን ስንጠይቀው እኔ በጭራሽ መናገር አለ ይሄን ትምህርት አውቆት አይደለም የተናገርኩ ጊዜ አላስቀድስም ማለት ዝም ብዬ ግን ተኝቼ ድንገት ብድግስል በነቃውበት 10 ሰዓትም ልካ 11 ሰዓትም ወደ ቤተክርስቲያን እመጣለሁ እንገናኝ ባልኩበት ሰዓት ግን አላስቀድስም ማለት። ብዙ ፎካሪዎች አለን አይደል? በሚቀጥሉ ዓመት እንዲያረጋሉ እንፎክራለን፣ ምንም አይሳካልም እና ይሰማል። ስለዚህ ያቅዳል። ቅዱሳት መጽሐፍትን ስታነቡ በጣም ነው የሚገርማችሁ። ይላሉ ኢትዮጵያውያን የሰይጣን ጆሮ ይደፈን ይላሉ፣ በለፈለፉ ይጠፉ ይላሉ። አፍ ሲከፈት ምን ይታያል ይባላል። እሱ ነው እቅድህን ታወጣዋለህ በለፈለፍክ ቁጥር ማለት ነው። ሙያ በልብ ነው ይላሉ። ብዙ የሚናገሯቸው ንግግሮች አሉ። በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ጋር የተገናኘ አንድ ነገር አድርጓል። እንደ ርኩሳን መናፍስት በሰው ላይ አድረው ሲሰቃይ ያገኘው በማቴዎስ ወንጌል ምዕራፍ 8 ላይ ማለት ነው። እና ጊዜያችን ሳይደርስ ልታጠፋን መጣህ ብለው ሲጨነቁ ሲጠበቡ ምንም እንዳይናገሩ ከመናገር እንዲቆጠቡ ዝም እንዲሉ እየገሰጣቸው አጋንንትን ያወጣ ነበር። እና በማቴዎስ ወንጌል ምዕራፍ 8 ላይ አጋንንቱ ታወጣንስ እንደሆነ ወደ እሪያ መንጋ ስደደን ብለው ለመኑት። የምታወጣን ከሆነ ቁርጥ ከሆነ ወደ አሳማዎቹ መንጋ እንድንገባ አሰናብተን አሉት ይላል። በጣም የሚገርም እና ወደ እሪያ ወደ አሳማዎቹ እንዲሄዱ ፈቀደላቸው ይላል። ስደደን አሉት እና ሂዱ አላቸው። እነሱም ወጥተው ወደ እሪያዎቹ ገቡ፣ በአሳማዎቹ ላይ ያደሩባቸው። እነሆ የእሪያዎቹ መንጋ ሁሉ ከአፋፍ ወደ ባህር እየተጣደፉ ሮጡ፣ በውሃ ውስጥም ገብተው ሞቱ ይላል። ምድርም ተከፍላ ዋጠቻቸው ይላል። ይህ ሊቃውንቱ ሲተረጉሙት ርኩሳን መናፍስቱ ወይም ሰይጣን ወደ አሳማዎቹ ስደደን ያለው በአሳማዎቹ ላይ አድረን አሁን ከሰው ለጊዜው ቢያወጣ በአሳማዎቹ ላይ አድረን ግን መኖር እንችላለን ራሳችንን እናተርፋለን ብለው አስበው ነው እንጂ የሚያጋጥማቸውን አውቀው አይደለም። የሚያጋጥማቸውን ቢያውቁ ኖረው ወደ አሳማዎቹ ስደደን አይሉትም ነበር። ስላላወቁ ነው ወደ አሳማዎቹ ሄደው የሚተርፉ መስሏቸው ነበር። ወደ ባህር እንደሚጥላቸው ምድር ተሰንጥቃ እንደምትውጣቸው ግን አልተረዱም ነበር። ሰይጣን በዚህ ልክ የሚታሰበውን የሚታቀደውን ነገር አያውቅም። አብሮ ሊያሳስበን
ሊያሳቅደን ግን ይችላል። ከዛ በኋላ ነው እነሱም ወጥተው ወደ እሪያዎቹ ሄዱ እና በእሪያዎቹ ላይ አደሩ። እነሆ የእሪያዎቹ መንጋ ሁሉ ከአፋፍ ወደ ባህር እየተጣደፉ ሮጡ፣ በውሃ ውስጥ ሞቱ። እረኞቹም ሸሹ፣ ወደ ከተማይቱም ሄደው ነገሩን ሁሉ አጋንንት ባደሩባቸው የሆነውን ሁሉ አወሩ ይላል። ይህንንም በሌላ ተርጉሞ ያመጡታል ሊቃውንቱ። ህዝቡ እንዲነሳ አደረገ። ከዛ ከተማችንን ለቀውጣልን አሉት የሚል ወደታች የምናገኘዋል። ትልቁ ምስጢር ግን የሚታሰበውን ነገር አለማወቃቸውን ነው የሚገልጠን። አባ ታድራ እና አባ ሉቃ የሚባሉ ባህታውያን ነበሩ እና እነሱ ባሉበት ገዳም ውስጥ ሰዎች ይመጣሉ። ግን ብህትውናውን ወይም ተጋድሏቸውን እያቋረጡ ይሄዳሉ። ብዙ ሰው በዛ ገዳም ውስጥ አይቆይም። ግፋቢል 3 ዓመት ወይ 2 ዓመት ከዛም ባነሰ በ6 ወር ሰዎች ይወጣሉ። ለምንድን ነው ሰው ወስኖ ከመጣ በኋላ ብህትናውን ወይም ምናኔውን አቋርጦ የሚወጣው? ምክንያቱ ምንድን ነው ብለው አጠኑ። ሁለቱ ናቸው፣ አባ ሉቃና አባ ታድራ ይባላሉ። እና አጠኑ። የጥናታቸው ውጤት ምን ላይ ያደረሳቸው? ሰዎቹ ስለሚናገሩ ነው፣ ስለሚያወሩ ነው የሚሰሯቸው። እንዴት እንደሚሰግዱ፣ እንዴት እንደሚጾሙ፣ እንዴት እንደሚጸልዩ፣ እንዴት ሱባኤ እንደሚገቡ፣ የት ሱባኤ እንደሚገቡ፣ መቼ እንደሚገቡ ያወራሉ። ሰይጣን የሚታሰበውን አያውቅም። ያወሩትን እየሰማ ግን ይታገላቸዋል። ይሄንን ተረዱና ለምን ይሄን አናረጋግጥም ብለው አሰቡ በእግዚአብሔር ቸርነት። እና ሁለቱ ሰይጣን እንደሚሰማ የሚታሰበውን እንደማያውቅ ከደረሱ በኋላ አንድ ቀን እንዲያው የሚቀጥለው ክረምት፣ አሁን ክረምት ሲገባ እንዲህ አይነት ገዳም እንሄድና ከዚህ የበለጠ እንዲህ እና እንዲያ እያደረግን እንታገላለን፣ ሰይጣንን እንዋጋለን፣ ተጋድሏችንን እናጸናለን፣ ገዳሙ ደግሞ ጥሩ ነው ይባላል፣ እዛ እንሄዳለን ብለው አወሩ። ሰይጣን ቀድሟቸው እዛ ገዳም ሄደ ይላል፣ ከክረምቱ በፊት ማለት ነው። እና እነሱን ተዋቸው፣ እኛ በዚህ ቦታ መጋደል አልቻለም፣ አሁን እዚህ ረፍት እናደርጋለን፣ የሚቀጥለው ክረምት እዛ እንሄዳለን ብለው አሰናበቱት። ቀድሞ ሄደ። እዚህ ስራቸውን በተረጋጋ መልኩ መስራት ጀመሩ ይላል። ክረምቱ ገባ፣ ቢጠብቃቸው የሉም። ከተወሰነ ጊዜ በኋላ መጣ ክረምቱ ገብቶ እና ክረምቱ ላይ ደግሞ ረሳ ነው አላለሳ እንሄድ አሉ። አሁን ደግሞ ውሃው፣ ዝናቡ፣ ወንዙ አያስኬደንም፣ አሁን ረፍት እናድርግ፣ ተጋድሏችንን በሚቀጥለው ዓመት በጋው ላይ እንዲህ አይነት ገዳም ሄደን እንቀጥላለን አሉ። ተመልሶ እዛው ገዳም ሄዶ ይጠብቃቸው ጀመረ። 58 ዓመት ሰይጣንን አሞኙት ይላል መጽሐፉ መነኮሳት 58 ዓመት ሰይጣንን እያታለሉት 58 ዓመት በተጋድሎ አሳለፉ ይላል። ስንቶቻችን ነን አፋችን የሚያወራው የማንኖር፣ ስንናገር ጀግኖች ይሆን ብዙ ነገሮችን የምናወራ ማለት ነው። በጣም የመጨረሻ ውዳቂ እና ተሸናፊ መሆኑን ነው የሚነግረን፣ ያሰብነውን የማያውቅ ማለት ነው። ሌሎች ብዙ ማስረጃዎች አሉ። ይሄ ተሸናፊ ሰይጣን አጥብቆ የሚወደው አጥብቆ የሚጠላው ሁለት ነገሮች ናቸው። እነዚህ ተናግሬ ትምህርቴን አጠቃልላለሁ። አጥብቆ የሚወደው ቅድም ነግሬያቸዋለሁ፣ ጸሎት ማስታጎል ነው። አጥብቆ የሚጠላው ደግሞ እመቤታችን ቅድስት ድንግል ማርያምን ነው። አባቶቻችን እግዚአብሔርን ለማስደሰት ብቻ ሳይሆን ሰይጣንንም ለማበሳጨት አብዝተው ይጸልዩ ነበር። አብዝተው እመቤታችን ቅድስት ድንግል ማርያምን ያመሰግኑ ነበር። አንደኛ ጸሎትን ማስታጎል ወይም ጸሎትን ማቋረጥ እንዳንጸልይ ማድረግ እንዴት እንደሚያስደስተው ለማሳየት ይሄን የተናገረው ቅድም እንዳልኩት አባ ጊዮርጊስ ነው። አባ ጊዮርጊስ ዘጋስጫ አርጋኖን በተባለው መጽሐፉ ላይ ሰይጣን ከቶ እንደ ጸሎት ማስታጎል የሚወደው የለም። ሰይጣን ከቶ እንደ ጸሎት ማስታጎል የሚወደው የለም። ጸሎት ላይ እንዴት ነው? የጠዋት ጸሎት ላይ፣ የማታ ጸሎት ላይ የጀመርን ሰዎች ዳዊት የምንደግም ቅዳሴ ማርያም የምናደርስ ጸሎት ላይ እንዴት ነን? ቅዳሴ ላይ ጸሎት የምናቋርጥ አንዳንድ ጊዜ በአገልግሎቱ ምክንያት በተለይ እንደኔ በአገልግሎት ላይ ያለን ሰዎች በሰንበት ትምህርት ቤትም ሊሆን ይችላል፣ ያው ነው አገልግሎቱና ጸሎቱ ብለን የዕለት ጸሎታችንን የምናቋርጥ ሰዎች በጣም ነው የሚደሰተው ጸሎት ስናቋርጥ። ምንድነው ምክንያቱ? ጸሎት ይላል አባ ጊዮርጊስ
ለሰይጣን ጸሎት ፍላጻ ነው፣ ቀስት ነው የሚነደፍበት ማለት ነው። ፍላጻ ነው፣ አይኑን ይወገዋል። ከሚጸልይ ሰው አንደበት እሳት ወጥቶ ሰይጣንን ያቃጥለዋል። ሰይጣን ስለዚህ ከበጎ ስራ ሁሉ ጸሎትና ትጋትን ይጠላል ይላል አርጋኖን ዘሰሉስ የማክሰኞ አርጋኖን። ከበጎ ነገር ሁሉ ጸሎትና ትጋትን ይጠላል። የቤተክርስቲያን አገልግሎት ደግሞ ትጋት ሌሊት ነው። በጠዋት መጥቶ ማስቀደስ የማይሆንልን ሰዎች አለ። ማታ እስከ 6 ሰዓት ድረስ የማይረባ ፊልም እያየን ተራ ቧልት ፌዝ ላይ አምሽተን ጠዋት ተነስቶ ማስቀደስ የሚቀፍል ሰዎች አለ። ይፈልገዋል አይመጣም። ጠዋት ቅዳሴ ላይ ሳይነበር ብዙ ሰው የሚመጣው እግዚኦታ ከተባለ በኋላ ከተደወለ በኋላ ሁሉም ልጁን ይዞ እየሮጠ ይመጣል፣ ይሰለፋል። እንደ ሱቅ ነው። የሚፈልገውን ይወስዳል። ከዛ ደግሞ ጉባኤው እስኪያልቅ አይጠብቅም፣ ትቶ ደግሞ ይሄዳል። ነውር ነው። ቅዳሴ ሲጀመር ያልነበረ ሰው መቁረብ የለበትም፣ አይችልም። ማቁረብም የለበትም። በሌሊት ነው ልጆቻችን ይዘን መምጣት ያለብን። ይተኙ እዚህ ከተፈለገ ደውል እየቆጠሩ ይወጡ አሉ። አሁን ቅዳሴ ገቡ፣ አሁን ግማሽ ቅዳሴ ነው፣ አሁን እግዚኦታ ነው፣ አሁን እንሂድ የሚሉ ሰዎች አሉ። ሱቅ ለመሄድ እንኳን ዝግጅት አለው። ልጆቻችሁን በእንዲህ አይነት መልክ የምታስቆርቡ ሰዎች እያሳደጋችኋቸው አይደለም፣ እያበላሻችኋቸው ነው። ነገም እነሱ እንደዚህ ነው የሚያደርጉት። ለመቁረብ የሚያስፈልገው አንዱ ክራይቴሪያ በሌሊት መገኘት ነው፣ ኪዳን ማድረስ። አሃዱ ከመባሉ በፊት ቤተክርስቲያን መገኘት ነው እንጂ ጠዋት ሲነጋ ወክ እያደረግን መተን ተቀብሎ መሄድ አይደለም። በጣም ይሄ ነውር ነው። በጣም መጨረሻ በፕሮግራም ማድረግ ነው። ማቁረብ ካለብን እንቅልፋችንን ነው የምናጣው፣ ሌላ የምናጣው ነገር የለም። በሌሊት መገኘት ነው። በየሳምንቱ የምናደርገውን በወር 2 ማድረግ እንችላለን። ካስቸገረ ማክበር አለብን። እያቆረብናቸው አይደለም፣ በቸርነቱ ነው እግዚአብሔር። በጣም ነውር ነው። ያሰንፈናል፣ እንዳናስቀድስ ያደርገናል፣ እንዳንጸልይ ያደርገናል፣ ከእግዚአብሔር ጋር እንዳንነጋገር ያደርገናል። አንዱ እሱ ነው። ትጋት እና ጸሎትን ይጠላል ሰይጣን። ማነው? ትጋትንና ጸሎት መጸለይን ማስታጎልን ይወዳል ይላል። የቤተክርስቲያን አገልግሎቷ ደግሞ ትጋት ሌሊት ይበዛዋል። አንድ አባት ጸሎት መጸለይ አቋረጠና ወደ ሌላኛው አባት ምክር ለመጠየቅ ሄደ እና ጸሎት መጸለይ አቋርጫለሁ አለው። ለምን ሲለው ልቤ እየተከፋፈለ የምለውን አላውቀውም፣ ዝም ብዬ ነው የምናገረው፣ አይገባኝም፣ ወደ ውስጤ አይሰርጽም። አጋጥሟችሁ ያውቃል? አባታችን ሆይ ብላችሁ እንኳን ብዬዋለሁ አላልኩትም ትላላችሁ አይደል? አንዳንዱ ብዬዋለሁ እንዴ እንደገና ልድገሙ ትላላችሁ። ሌላ ቦታ ላይ ያላችሁት ምንድነው የሚባለው? ከንፈር ዳዊት ወይም ቀለም ይነዳል፣ ልብ ጓዳ ያሰናዳል ይላል። ልባችን ሌላ ቦታ ነው፣ ከንፈራችን ግን ስለለመደው ይሏል። የእግዚአብሔር ቸርነቱ ይገርመኛል። እሱንም ይቀበሏል። በጣም ይደንቃል። የሆነ ሰው ጋር እያወራችሁ በጨዋታው ተመስጣችኋል ብሎ አስቦ በምን ነበር የጀመርነው ሲላችሁ ብትሉት አይደነግጥም? ብዙ ሰዓት አውርቷችሁ ማለት ነው። አንገታችሁን እየወዘወዛችሁ እየሰባችሁት። እግዚአብሔርስ ቢጠይቀን ምንድነው የምትለው? የምትናገረውን ታውቀዋለህ ቢለን ከማን ጋር እንደምናወራ እንደምንነጋገር ሳናውቅ በልምድ ብቻ። እንደውም አንዳንዴ ቁርስ ቀርቦለት የማዕድ ጸሎት እየጸለየ ግን ሻይ እያማሰለ አባታችሁ ነው በሰማያት የምትኖር ሻይ እያማሰለ ማለት አንዱን መተው ነው። ከእግዚአብሔር ጋር እኮ የምንነጋገረው። ጸሎት እኮ ከባድ ነው። እንኳን ከእግዚአብሔር ጋር ከሰው ጋር ስናወራ እንኳን እንዴት ነው የምንፈራው? በአይናችን ካላየነው የሰማነው አይመስለውም። እያየነው እንድናወራው ይፈልጋል። ጸሎት ከባድ ነው እና እኔ መጸለይ አቁሜያለሁ አለ። ለምን? ዝም ብሎ ከንፈሬ ነው የሚናገረው፣ የምለውን አላስተውለው፣ ወደ ውስጥ አይገባም። ስለዚህ ለጸሎት ምን ያደርጋል ብዬ ተውኩት። ያ አባት ሲነግረው አይደለም እንደሱ አይደለም፣ አንተ ዝም ብለህ ጸልይ፣ አንተ የምትለውን ባታውቀው፣ ሰይጣን ግን ጸሎቱን ይሰማዋል። ለሱ ጸሎት ፍላጻው ነው፣ ለሱ ጸሎት ጸሩ ነው። ስለዚህ ይሰማዋል። እንዳትጸልይ የሚያደርግ ለዚህ ነው። ጸልይ። ምሳሌ አይነ ስውር እጅ ላይ ያለ በትር አለ፣ አይነ ስውራን የሚመሩበት። አይነ ስውሩ ወይም አይኑን የታወረ ሰው የማያይ ሰው ያን በትር ይዞ ይሄዳል እና መንገድ ላይ ግራና ቀኝ
በትሩን እያጮኸ ነው የሚሄደው። ቋ ቋ ቋ እያደረገ ሄደ። በመንገድ ላይ ያሉ ተዋሲያን ወይም አራዊት እንስሳት መንገድ ይለቁለታል። አይነ ስውር መሆኑን አያውቁም። የበትሩን ድምፅ እየሰሙ አይጡ፣ ጉርጡ፣ እንቁራሪቱ መንገድ እየለቀቀለት፣ እባቡ መንገድ እየለቀቀለት ይሄዳል። የእሱን አይነ ስውርነት አያውቁም። የበትሩን ድምፅ ሰምተው ግን ይደነግጣሉ። ያንተን የልቦና ውርነት አይደለም ያው የምትናገረው ቃል ግን ከባድ ነው። አይገባኝም ወይም ልቦና ይከፋፈላል ብለህ በዚህ ምክንያት አታቋርጠው። የምትጠራው የእግዚአብሔር ስም ነው ከሆነ ከልብ ብትጸልይ ጥሩ ነው። ወደ ቀደመ ህይወት ለመግባት መሞከር እንጂ መተው አይደለም። ባይገባንም መጸለይ አለብን፣ ባንረዳው መጸለይ አለብን። በቤተክርስቲያናችን ትምህርት ማለት ነው ደግሞ ለመረዳት መሞከር ነው፣ ጊዜ መስጠት ነው። ስለዚህ ወደ ጸሎት ህይወቱ በዚህ አይነት መልኩ መልሶታል። ጸሎት ለማቋረጥ የማያደርገው ጥረት የለም። በውዳሴ ከንቱ፣ በንዋም፣ በህመም፣ በተለያየ ምክንያት ማለት ነው። በዚህ በመጽሐፈ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 38 ከቁጥር 1 ጀምራችሁ ስታነቡ የሚገርም ታሪክ አለ። ሕዝቅያስ የተባለው ንጉሥ ለሞት የሚያደርስ ህመም ታመመ ይላል እና ታሞ የአልጋ ቁራኛ ሆኖ እያለ የእግዚአብሔር ነቢይ ወደሱ መጣ። ኢሳይያስ ነው እና መጥቶ እግዚአብሔር እንዲህ ይልሃል፣ ትሞታለህ እንጂ በሕይወት አትኖርም እና የምትኖርበትን ቤት አስተካክል። ቤቱን አስተካክል ማለት ቀለም ቀባው፣ አልጋውን ቦታ ቀይር ማለት አይደለም። ንጉሥ ስለሆነ ስልጣንን አደላደል። በአንተ ምክንያት ሰው መሞት የለበትም። ቤትን አስተካክል አለ። ትናዘዘውን ተናዘዝ፣ ማድረግ ያለብን ነገር አድርግ። ግን በቃ አለቀ፣ ቀኑ ተቆርጧል እና እሱ ይሄን ሰምቶ ኢሳይያስም ነግሮት ሄደ። ግን ምን አደረገ? ከአልጋ ላይ መነሳት አይችልም፣ በሽተኛ ነው፣ የአልጋ ቁራኛ ነው። ፊቱን ብቻ ወደ ምስራቅ መለሰ ይላል እዛው አልጋው ላይ እንዳለ እና መጸለይ ጀመረ። ጸሎት ስንጸልይ ቆመን ነው፣ አደግድገን ነው፣ ታጥቀን ነው። ራሱን የቻለ ስርዓት አለው። ግን እሱ ለዚህ አልታደለም። በሽተኛ ነው፣ የአልጋ ቁራኛ ነው። እዛ ላይ ሆኖ አልጋው ላይ እንዳለ ፊቱን ወደ ምስራቅ መልሶ እንዲህ አለ። እንዲህ ሲል ጸለየ። አቤቱ በፊት በእውነትና በፍጹም ልብ እንደሄድኩ ደስ የሚያሰኘኝ እንዳደረግ ታስብ ዘንድ እለምናለሁ። ሕዝቅያስን እጅግ አድርጎ አዘነ፣ አለቀሰ። እኔን አትመልከት አባቶቼ፣ እኔን አትመልከት፣ ስራዬን አትመልከት፣ የቸርነትን ስራ ስራልኝ ብሎ ለመነው ይላል። ከዛ ነብዩን መለሰው እግዚአብሔር። አለቀሰ፣ አዘነ፣ ጸለየ። እዛው አልጋው ላይ እንዳለ ነብዩን ከመንገድ ላይ መለሰውና ሂድና ንገረው፣ የሕዝቅያስን እንባ ተመልክቻለሁ፣ ጩኸቱንም ሰምቻለሁ። በአልጋው ላይ ሆኖ የጮኸውን ጩኸት ያነባውን እንባ ተቀብየዋለሁ። አትሞትም፣ በዕድሜ ላይ 15 ዓመት ጨምሬልሃለሁ ብለህ ንገረው አለው ይላል። መለሰው። 15 ዓመት ተጨመረለት። ከዛ በኋላ ነው ምናሴ የተባለውን ነቢይ በዚህ በ15 ዓመት በተጨመረለት ዕድሜ የወለደው። የአልጋ ቁራኛ ሆኖም እንኳን ማለት ነው ወደ እግዚአብሔር የጸለየው ጸሎት ተሰምቶለታል። ስለዚህ ጸሎትን በምንም መልኩ ማቋረጥ የለብንም። አንድ ባሕታዊ በተጋድሎ ሲያስቸግረው ሰይጣን አብዝቶ ይሰግዳል፣ አብዝቶ ይጾማል፣ አብዝቶ ይጸልያል። አንድ ቀን ተገለጠለትና ሰይጣን ማለት ነው እንዴ አንተ እኮ ከዚህ በኋላ 50 ዓመት ትኖራለህ፣ ቀስ እያልክ ራስን አትጉዳ፣ ለጸሎቱ ትደርስበታለህ፣ ምን ያጣድፋል? 50 ዓመታት እኮ አሉ አለው ይላል። እና ሰይጣን ይህንን ሲነግረው እሱ የብርሃን መልአክ መስሎ ነው እያናገረው ያለ። በትክክል ሰይጣን እንደሚያናግረው ይሄ አባት አላወቀ፣ እዛ ብቃት ላይ አልደረሰም። እና ራሱን ቀይሮ የሚጠብቀው መልአክ መስሎ 50 ዓመት ትኖራለህ፣ ስለዚህ ተረጋጋ ነው። ለእናንተ ቢነገራቸው ነው የምታስቡት። 50 ዓመት 100 ዓመት አለ ይባላል። በጣም ፌሽታ ነው። 50 ዓመት አለ ሲለው ከልቡ ነው የተቀበለው። እና በጣም አሳዘንከኛ። ለምን እኔ እኮ ገና 100 ዓመት እኖራለሁ ብዬ ነበር ማስበው። 50ማ ከቀረኝ ምን ተረፈኝ ብሎ በፊት ይጸልይ ከነበረው፣ ይሰግድ ከነበረው፣ ይጾም ከነበረው በእጥፍ ጨመረበት ይላል። ሰይጣን በዚህ ተበሳጭቶ ትቶት ይሄዳል። ለማስታወል የማያደርገው ነገር የለም። በእኛም ውስጥ እንደዚህ ነው። ዛሬ ባታስቀድስስ ይሄን አድርጋል አይደል?
እግዚአብሔር የልብ ነው የሚያውቀው ይለንና ያስተኛል። ዛሬ ባትጸልይስ ምን ችግር አለ? ደግሞ አንተ በጸለይከው ጸሎት ነው እንደ እግዚአብሔር የሚያኖር በቸርነቱ ነው። ምን አውቃለሁ? ዛሬ ባታነበውስ ዳዊት ባትደግመውስ ያስቀራል። ዛሬ ሰንበት ቤት ባትሄድስ? ዛሬ ደስታ ቀን ነው። ሁሌ ትሄዳለህ አይደል? ቤተክርስቲያን የት ሄድብሃል ይላል፣ ያስተኛል። እንደዚህ ነው ብዙዎቻችን ማለት ነው። እያንዳንዳችሁን ፈትሹት። በተረጋጋ መልኩ ነው ከቤተክርስቲያን የሚያርቀን እንዳናውቅ ከአገልግሎት የሚያሸሸን ማለት ነው። በጣም ደስታው ነው። ባቋረጥን ቁጥር ደስተኛ ነው። ይሄንን ወቁት። እያስደሰት ነው አገልግሎት ባቋረጥን ቁጥር፣ ዝማሬ ባቋረጥን ቁጥር፣ ጸሎት ባቋረጥን ቁጥር፣ ምስጋና ባቋረጥን ቁጥር፣ በተማረርን ቁጥር እያስደሰት ነው። አንዱ እቅዱና የሚደሰትበት የሰይጣን ደስታው ጸሎት ማስታጎል ነው። ሁለተኛው አብዝቶ የሚጠላው ከምንም በላይ እመቤታችን ቅድስት ድንግል ማርያም ነው። ይህንንም አባ ጊዮርጊስ ነው የሚነግረን። ድንግል ሆይ ይልቁንም ይላል እዛው ላይ ሰይጣን አጥብቆ የሚወደው ጸሎት ማስታጎል ነው ይልና ይልቁንም ድንግል ሆይ ያንቺን የምስጋና ወሬ ሲሰማ በብስጭት ጥርሱን ያፋጫል። ያንቺን የምስጋና ወሬ መስማት አይፈልግም በጭራሽ። ያንቺን የምስጋና ወሬ ሲሰማ ጥርሱን ያፋጫል። የምስጋናሽ ወሬ በእርሱ ዘንድ መራጃ ነው ወይም መዶሻ ነው። ወገቡን ይሰብረዋል፣ ሰይፍ ነውና ራሱን ይቆርጠዋል። ከስምሽ አጠራር የተነሳ መብረቅ በኃይል ሲጮህ እንደሚሰማ ሁሉ ይደነግጣል። ያንቺ ስም ሲጠራ ይደነግጣል። እስኪ ማርያም በሉ ሁላችሁ ድገሙት። አሁንም ድገሙት። ይደነግጣል። አንዳንድ ሰዎች ይገርሙኛል። ምንድነው ማርያም ማርያም ማለት ትንሽ አልበዛም ይላሉ። ስለ ጌታ ዘምሩ እንጂ። አንዳንዱ ደግሞ ባላንስ ያደርጋል። እንደ ደረጃ ምዳም ሁለት ስለ ጌታ አንድ ስለ ማርያም ይላል። መድቦ ነው የሚዘምረው። ለጌታ እልል በሉ ይልና ደግሞ ለማርያምም እልል በሉላት። በመዋጮ ልታ የምትከብር ይመስላል። እና አመስግኖ 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 የሚደክመው የሚመስለው ሰው አለ። ገና ምንም ሳንል ማለት ነው። ስለ እመቤታችን ስለ ማርያም ምስጋና በዛ። ትምህርቱ ስለ ማርያም ብቻ ሆነ። ማርያም ብቻ ልክ ክርስቶስን ትሸፍነዋለች፣ ትከልለዋለች። የነገረ ቅዱሳን እመቤታችን ጨምሮ ጌታን ይሸፍነዋል ብለው የሚያስቡ አሉ። በነገራችን ላይ ስለ እመቤታችን ስለ ቅድስት ማርያም ማስተማር መዘመር ክርስቶስን ይሸፍነዋል ብሎ መናገር በራሱ ክህደት ነው። በራሱ ክህደት ነው። ክርስቶስን እንደ መካድ ነው የሚቆጠረው። ለምን? ክርስቶስ የሚሸፈን አምላክ ነው። የሚሸፈን አንተ የሆነ ነገር ስታይ ቴሌቪዥን ሊሆን ይችላል፣ አስተማሪ ፊት የሆነ ነገር ሲጽፍ አንድ ሰው ሲቆም ጋረድከኝ ትላለህ። አንተ መሸፈን ትችላለህ። ማን ነው የሚሸፍነው? ክርስቶስን የሚሸፈን አምላክ ነው እንዴ? ሲጀምር ፀሐይን መሸፈን የሚችል ሻማ ከየት ይመጣል? ፀሐይን መሸፈን የሚችል ነገር የት አለ? እንዴት ነው የምትሸፈነው ፀሐይ? በጭራሽ። ፀሐይ ናት። ክርስቶስም ክርስቶስ ነው፣ የዓለም ብርሃን ነው። ማንም ሊሸፍኑ አይችልም። ፀሐይ፣ ጨረቃ ተከባብረው ነው የሚኖሩት። ጨረቃ ከፀሐይ ብርሃን ትወስዳለች። ምንም ብትተልቅ ብትገዝፍ፣ ምንም ሙሉ ብትሆን ጨረቃ ፀሐይን ልትሸፍን አትችልም። የጨረቃ ግርዶሽ የሚባል ነገር የለም። የፀሐይ ፀሐይ ናት ልትሸፍነው የምትችለው። ጨረቃ ፀሐይን ልትጋርድ አትችልም፣ በጭራሽ አትችልም። መሸፈን ትንሽ ነጥብ ሆና ልትታይ ትችላለች። እንዴት ነው ክርስቶስን ቅዱሳን የሚሸፍኑት? እንዴት ይሸፍኑታል? እንዴት እመቤታችን ቅድስት ድንግል ማርያም ክርስቶስን ሊሸፍኑ ትችላለች? ክህደት ነው። እንዴት ይሸፈናል? የሚሆን አይደለም። የእንቁራሪቷ ማን የዝሆኑና የትንኛዋ ነገር ነው። ዝሆንና ትንኛዋ በዝሆኑ ጆሮ ዝም ብላ ትጮኻለች። አላስቀምጣለችው እዚህ እያለች ጆሮውን ወደዚህ ቢያረ በኩምቢው ለመከላከል ቢሞክር አቃተ እና ምን አድርጊ ነው ምትኛ አላት ትንኛዋ። አይ ዝናቡ በእርሶ ጆሮ ውስጥ ስላሳለፍኩ እንደው ዝም ብዬ ብሄድ መንፈሱ ይቀየመኛል ብዬ ነው ሳላመሰግኖት አለችው ትንኛዋ። ድፍረቷ ማለት እኔ ጆሮ ውስጥ አላት። እኔ ስትገቢ ስትወጪም አላውቅም፣ ስለዚህ ዝም ብለሽ ሂጂ አታስቸግሪኝ አላት። አንዳንዱ እመቤታችን ራሷ የማታውቀው እመቤታችንን ማመስገን በዛ የሱ ምስጋና ትቀበሉ አትቀበሉ ሳያውቅ ማለት ነው። ሌሎች ሊቃውንት በምንና በምን እንመስልሻለን አመስግነው መስለው ዘምረው ሳይረኩ ጠብ ሳይል ማለት ነው ያንቺን ክብር ያንቺን ቅድስና ያንቺን ንጽህና በምንድን ነው የምንመስለው?
እንዴት አመስገነን እንጨርሰዋለን? አብዝቶ የሚጠላው የእመቤታችን የቅድስት ድንግል ማርያምን ምስጋና ነው። ከስም አጠራርሽ የተነሳ መብረቅ በኃይል ሲጮህ እንደሚሰማ ሁሉ ይደነግጣል። አንቺ ከተወለድሽ ጀምሮ ፈጽሞ እረፍት አጣይ ነው አባ ጊዮርጊስ ዘጋስጫ ያውቀዋል። የተናገረው እንደሚፈጽም ክርስቶስ ከልጅ ልጅ ተወልጄ 5500 ዘመን ሲፈጸም አድናለሁ ያለው ቃል ኪዳን እንደሚፈጸም ያውቀዋል። ከተወለድሽ ጀምሮ እረፍት አጣ፣ በአንቺ ታመነ ይላል ሰይጣንን ማለት ነው። በአንቺ ታመነ፣ በልጅሽ ተጨነቀ፣ በአንድ ልጅሽ መስቀል ስቃይ ያገኘው፣ ከፍጡራን ወገኖች ሁሉ ይልቅ አንቺን ይጠላል እመቤታችን ቅድስት ድንግል ማርያም። ስለዚህ እኛም እሷን ለመውደድ እሱም እሷን ለመጥላት ምክንያት አለን ማለት ነው ሁለታችን። እናም እናንተ የቤተክርስቲያን ልጆች እንዳለው ደቅሲዎስ አክብሯት፣ ለእናንተ ለክርስቲያኖች ብሎ ለይቶ ማለት ነው መድኃኒታችሁ ናት፣ ሳትጠራጠሩ በፍጹም ልባችሁ እመኑባት ብሎ እንደተናገረው ለኛ ለክርስቲያኖች ተመርጣ የተሰጠችን እናታችን መድኃኒታችን ስለሆነች እናመሰግናታለን። በእነዚህ በሁለቱ ጉዳይ ላይ መጠንቀቅ አለብን። በነገራችን ላይ የነገረ ድህነት ቱንቢው ብዙ ሰው ሲክድ ሲጠራጠር እንደውም ብዙ ጊዜ ኑፋቄ የሚጀምረው በእመቤታችን በቅድስት ድንግል ማርያም እንደውም መናፍቃኑን ጠቅልለው ሊቃውንቱ ሲጠሯቸው የማርያም ጠላት ነው የሚሏቸው ጠቅልለው ማለት ነው። አሁን በስም የምናውቃቸውን የሃይማኖት ክፍልፍሎች እነሱ ጠቅልለው የማርያም ጠላት ብለው ነው የሚያስቀምጡት። አንድ ሰው እመቤታችን ላይ ያለው እምነት ያልተስተካከለ የተንሻፈፈ ከሆነ በክርስቶስም ላይ ያለው እንደዛ ነው። እመቤታችንን ካቀለላት ጌታችን መድኃኒታችን ኢየሱስ ክርስቶስን ማክበር አይችልም። የክርስቶስን ክብር ጥግ አድርገን ነው እመቤታችንን የምናከብራት። የእሱን አምላክነት ስንቀበል የአምላክ እናት መሆኗን እንመሰክራለን። የእሱን መለኮትነት ስንቀበል እመመለኮት እንላታለን። የእሱን እግዚአብሔርነት ስንቀበል ነው ልክ ባለቤቱን ካልናቁ አጥሩን አይነቀንቁ እንደሚባለው ማለት ነው። እነዚህ ሁለቱ ነገሮች ላይ ትኩረት ማድረግ ይጠበቅብናል። ጸሎት ማቋረጥ የለብንም። እመቤታችንንም ማመስገን ማቋረጥ የለብንም። አብዝቶ የሚወደው ጸሎት ማስታጎልን ነው። አብዝቶ የሚጠላው የእመቤታችን የቅድስት ድንግል ማርያምን ስም መጥራት ነው። ስለዚህ እኛ ደግሞ አብዝተን እነዚህ ነገሮች ማከናወን ይጠበቅብናል። ሰምቶ ከመጥፋት ያድነን። እግዚአብሔር ይስጥልን።